ተቀጥሮ መስራት ምርር ብሎ የግል ስራህን ለመጀመር እያሰብክ ከሆነ ወይም ደግሞ ምንም ስራ የለህም የግል ስራህን ለመስራት እያሰብክ ከሆነ በእርግጠኝነት ይሄ ቪዲዮ በደንብ ይጠቅማል። እኔ የዛሬ 3 ዓመት ከቅጥር ስራ ወጥቼ ወደ ግል ቢዝነስ ስገባ 2 ቢዝነሶች ከስረውብኝ በሶስተኛው አንዱ ስኬታማ ሆኖ አሁን ያን ቢዝነስ እየሰራሁ እገኛለሁ። እነዚህ 2 የጀመርኳቸው ቢዝነሶች የከሰሩበት ምክንያት እነዚህን በዚህ ቪዲዮ የምነግርህን ስትራቴጂዎች ባለመጠቀሜ ነው። አሁን ያለሁበት ቢዝነስ ደግሞ ስኬታማ የሆነው እነዚህን ስትራቴጂዎች በደንብ አድርጌ ስለተገበርኳቸው ነው። ስለዚህ እነዚህን ስትራቴጂዎች ተጠቅመህ ከሆነ ቢዝነስን የሚጀምረው እመነኝ በመጀመሪያው ቢዝነስህ ስኬታማ ትሆናለህ። እነዚህ ስትራቴጂዎች ምንድናቸው? ሙሉ ለሙሉ በዚህ ቪዲዮ በደንብ አድርጌ እነግርሃለሁ። ገንዘብህ ምንም ያህል ትልቅም ይሁን ያለችው ገንዘብ ትንሽም ትሁን ያችን ወደ ቢዝነስ የምትቀይረው ይህንን እኔ የምነግርህን ስትራቴጂ ብቻ ከተጠቀምክ ነው። እኔ በዚህ ቪዲዮ የምነግርህን እነዚህን ስትራቴጂዎች የምትጠቀማቸው ከሆነ መነሻ አድርገህ የያዝካት ገንዘብ በምንም ተአምር አታንስብህ። ግን እደግመዋለሁ፣ እያንዳንዱን በዚህ ቪዲዮ የምነግርህን ስትራቴጂዎች በጥንቃቄ ከተጠቀምክ ብቻ ነው። በቀጣይ ይዣቸው በመመጣቸው ቪዲዮዎች ደግሞ ውስጥ ላይ የሚያጋጥሙን ችግሮችና እንዴት አድርገህ መፍታት እንደሚኖርብህ በደንብ አድርጌ እነግርሃለሁ። ነገር ግን እነዚያ ቪዲዮዎች ይደርሱ ዘንድ ለዚህ ቻናል አዲስ ከሆንክ የኔን ቻናል ሰብስክራይብ ማድረግ አለብህ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁሌ የምንለቀው ቪዲዮ ደግሞ ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮውን ላይክ አድርጋችሁ ደምሩት። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ ቪዲዮ እንግባ። በምትጀምረው ቢዝነስ ላይ ስኬታማ ትሆን ዘንድ እነዚህን 7 ነገሮች ማወቅ ይኖርብሃል። የመጀመሪያውና ዋነኛው ነገር ስለምትጀምሩት ቢዝነስ ማወቅ። ሰዎች ይገዙኛል ወይ? ሰዎች ከኔ ይጠቀማሉ ወይ? እኔ በምጀምርበት አካባቢ ምን ያህል ፈላጊ ያለው ብላችሁ ማሰብ ይኖርባችኋል ማለት ነው። ይህንን በምትችሉት ወይ ጥናት ማድረግ ይኖርባችኋል ማለት ነው። የምትጀምሩት ቢዝነስ ምንድን ነው? ፍላጎቱስ ምን ያህል ነው? አቅርቦቱስ ምን ያህል ነው የሚለውን ማወቅ ይኖርባችኋል። እኔ የመጀመሪያው ቢዝነሴ እንዲከስር ያደረገብኝ ዋነኛውና አንዱ ነገር ይሄ ነው። ሌሎችም ምክንያቶች ቢኖሩም ማለት ነው፣ ወደፊት እናያቸዋለን። ሁለተኛው ደግሞ ከስተመርን ማወቅ። ማን ነው የሚገዛን? ወንድ ነው የሚገዛን ወይስ ሴት ነው የሚገዛን? ከስተመሮቼ ምን ያህል ናቸው? ቢዝነሱን እኔ በጀመርኩበት አካባቢ ምን ያህል ከስተመር አለኝ? ይህንም በተለያዩ ራሳችሁ በምትጠቀሙት ሜትድ ጥናት ማድረግ ይኖርባችኋል። ከስተመሮቻችሁን ሳታውቁ የሆነ ነገር ከፈታችሁ ማለት አንድም ከስተመር ላታገኙ ትችላላችሁ። ይህንን ስታውቁ ቢዝነሳችሁን ለመስራት በጣም ይቀላችኋል ማለት ነው። ሶስተኛውና በጣም ብዙ ሰው የሚጨናነቀው በትንሹ መጀመር። በትንሹ መጀመር አለባችሁ። እኔ ሳስታውሳለሁ 3ኛውን ቢዝነስ ሲጀምር ወሳኝ የሚባሉ እቃዎችን ገዛሁኝና ሌሎች የሆኑ ውስጥ ላይ ያሉ ነገሮችን ማሟላት አልቻልኩም። እጅ አጠረኝ ማለት ነው። ስለዚህ ምን አደረግኩኝ? ቀላል በሆኑ ነገሮች መሙላት ጀመርኩ። ከትንሹ ትልቁን ማስቀደም ማለት ነው። ለምሳሌ እኔ የምሰራው ስራ ቴብል ያስፈልገው ነበረ። ኢቭን የቴብሉ ማሰሪያ ራሱ ገንዘብ አልተረፈኝም ነበር እቃዎቹን በማሟላበት ሰዓት ማለት ነው። ስለዚህ ቤት ውስጥ የተጣለ ቴብል መጠገን ጀመርኩ ማለት ነው። ምን አደረግኩኝ? እዛ ቦታ ላይ ያስቀመጥኩት። ስለዚህ ከስተመር ሰርቪስን መስጠት ጀመርኩ ማለት ነው። ወሳኝ የሚባሉ ነገሮችን ባላችሁ ገንዘብ ትገዙና ከዚያም በኋላ ትጀምራላችሁ ማለት ነው። አንድ ነገር ልንገራችሁ፣ መቼም ጊዜ የገንዘብ ማለት የሆነ ቢዝነስ ለመጀመር ኢፌክት ሊሆናችሁ አይገባም። ትንሽም ትሁን በዛች ጀምሩባት በቃ። ከዚያም በኋላ ትንሽ ትርፍ ስታገኝ እያሳደጋችሁ መምጣት ትችላላችሁ ማለት ነው። ገንዘብ ያላችሁ ከሆናችሁ ደግሞ ይህንን ቢዝነስ ጀምሩ። ሙሉ ለሙሉ ገንዘባችሁን እዛ ቢዝነስ ላይ ኢንቨስት ማድረግ የለባችሁም። ምክንያቱም ያ ቢዝነስ ስኬታማ ይሆናል ስኬታማ አይሆንም የሚለውን ማንም አያውቅም። እናንተ ራሱ እየጀመራችሁት ነው ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? ትንሿን እዛ ላይ ኢንቨስት ታደርጋላችሁ፣ ሌላውን ታስቀምጣላችሁ ማለት ነው። የሚያድግ ከሆነ በኋላ እየጨመራችሁበት እያሳደጋችሁት ትመጣላችሁ ማለት ነው። ስለዚህ መጀመሪያ ሲጀምሩ በትንሹ መጀመር ይኖርባችኋል ማለት ነው። ይሄኛውም አንዱ የኔ ቢዝነስ የመጀመሪያዎቹ ቢዝነሶቼ የከሰሩበት ዋነኛው ነገር ነው። ምክንያቱም ሌክዠሪ የሆኑ ማቴሪያሎችን ካላስገባው በሚል ገንዘቦችን እዛ ላይ ኢንቨስት አድርጌ ነበረ። ያ ቢዝነስም ከስሮ በኋላ እነዛን ሌክዠሪ የሆኑ ነገሮችን ለመሸጥ ስሞክር ብዙ አልሰራሁባቸውም፣ ግን ሲሸጡ በዩዝድ ነበር የተሸጡት። ስለዚህ ከገዛሁበት የተወሰነ መቀነስ ጀመሩ ማለት ነው። ስለዚህ በዚያ ምክንያት ቢዝነሱ ፌል አደረገ ማለት ነው። ስለዚህ ይህንን መጠንቀቅ ይኖርባቸዋል። አራተኛውና ሌላኛው ነገር ወጪን ማወቅ። ከቢዝነሱ ውጪ ያሉ ወጪዎችን ማወቅ። ለምሳሌ ቤት ኪራይ ሊሆን ይችላል፣ ኢንቴሪየር ሊሆን ይችላል። ይህንን ቢዝነስ ለመጀመር ምን አይነት ወጪዎች አሉት? ለመጀመር ማለት ነው። ለመጀመር ምን አይነት ወጪዎች አሉ? ለምሳሌ አንዳንድ አካባቢ የቤት ኪራይ ብዙ ወር ላይ ያስከፍሉ ይችላሉ። አንዳንድ አካባቢ ቀለል ያለ ወር ላይ ያስከፍሉ ይችላሉ። ትራንስፖርት ወጪዎች፣ እንደዚሁም ደግሞ ኢንቴሪየር ወጪዎች። እነዚህም ሁሉ ወጪዎቹን አስባችሁ ከዚያም በኋላ ትርፋችሁ ላይ እነዚህን ወጪዎች በመደመር መሸጥ ማለት ነው። አምስተኛውና ሌላኛው ነገር ደግሞ ፕላን ማውጣት። ከስተመሮችን የት ነው የማገኛቸው? የቱ ጋር ነው የምከፍተው? እንዴት አድርጌ ነው የምሸጠው? መቼ ነው የምሸጠው?
እንደዚሁም ከስተመሮችን የት ነው የማገኛቸው የሚለውን ነገር በደንብ አድርጋችሁ ፕላን ማድረግ አለባችሁ። ብዙ አይነት ፕላን የሚደረጉ ነገሮች አሉ። እነዚያን በደንብ ፕላን አድርጋችሁ መነሳት ይኖርባችኋል ማለት ነው። ስድስተኛውና በርካታ ጊዜ የእኔ ቤት እንዲታሸግ ያደረገብኝ ንግድ ፍቃድ ማውጣት። ንግድ ፍቃድ በጣም የሚያለፋና ስራውን ከመጀመራችሁ በፊት ብታወጡት ብዬ የምመክረው ነገር ነው። ንግድ ፍቃድ ማውጣት ከእናንተ የሚጠበቅባችሁ ገንዘብ ስለሌለ፣ ስለዚህ ንግድ ፍቃድን መጀመሪያ ብታወጡት ብዬ እመክራለሁ። ምክንያቱም እኔ ሁሉም ቢዝነሶቼ ንግድ ፍቃድ ሳላወጣ ስለሆነ የጀመርኳቸው ታሽገውብኝ ነበረ። ስለዚህ ንግድ ፍቃዱን ሳሻሽል ነው እንደገና 1-2 ቀን ምናምን ተቀጥቼ ምናምን የምከፍተው ማለት ነው። ይሄ ደግሞ ቢዝነሳችሁ ላይ ቫሪ እንዲያደርግ ያደርግባችኋል። ስለዚህ ምን ማድረግ አለባችሁ? ንግድ ፍቃድ አውጥታችሁ ነው ወደ ስራው መግባት ያለባችሁ። ስለዚህ ስራውን ከመጀመራችሁ በፊት ንግድ ፍቃድ ማውጣትና ማዘጋጀት አንዱ ነው። በደንብ አድርጋችሁ ይህን ልታስቡበት ይገባል ማለት ነው። ምክንያቱም ንግድ ፍቃድ ማውጣት በሀገራችን ኮንቴክስት ትንሽ ስለሚያለፋ ማለት ነው። አሁን 3 ቀን 4 ቀን ተዘግቶ አንደኛ ከስተመሮቻችሁን ታጣላችሁ፣ ሁለተኛ ደግሞ የምትሸጡትን ገንዘብ ራሱ ታጣላችሁ ማለት ነው። ስለዚህ ታሽጎባችሁ እንደዚህ ከምትሯሯጡ ምን ታደርጋላችሁ? መጀመሪያ ማውጣት ይኖርባችኋል ማለት ነው። መጀመሪያ ንግድ ፍቃድ ማውጣታችሁን እንዳትረሱ። የመጨረሻውና በርካታ ሰዎች የሚሸወዱበት እኔም ቢዝነሱን እስከሚጀምርባት ቀን ሲሸወድባት የነበረው ቀን ምንድናት? ዛሬ ነገ ማለትም ነገ ጀምራለሁ፣ ከነገ ወዲያ ጀምራለሁ፣ እስኪ ብሬ ከፍ ትበልልኝ ወይም ደግሞ ብዙ ላጠራቅም ወይ ደግሞ እንደዛ እያላችሁ ነገ ማለት ለምሳሌ የዛሬ ነገ ምን ጊዜም ነገን ይወልዳል። በዚህ ዓለም ላይ ካሉ መጥፎ ነገሮች መካከል አንዱ ስራን ለነገ ማለት ነው። ስለዚህ ነገ የምትሉ ከሆነ መቼም አትሰሩትም ማለት ነው። ከዚያ ነገም ከነገ ወዲያን ይወልዳል። እንደዛ እያለ ብዙ ቀኖችን ታሳልፋላችሁ ማለት ነው። መጀመር ካለባችሁ ዛሬ ነው ወይም ደግሞ አሁን ነው መጀመር ያለባችሁ ማለት ነው። ነገ እንዳትሉ። ምክንያቱም እኔም ብዙ ጊዜን መስዋዕት እንዳደርግ ያደረገኝ ነገ ማለት ነው። ስለዚህ ለሆነን ነገር ሲጀምሩ እዚህ ጋር ሶሻል ሚዲያ ላይም የሶሻል ሚዲያ ቢዝነሶችን ስናወራ ዛሬ ነገ አትበሉ እንላለን። ምክንያቱም ዩቲዩብ ለመጀመር ካሰባችሁ ወይ ደግሞ የሶሻል ሚዲያ ቢዝነሶችን ለመጀመር ካሰባችሁ ዛሬ ነገ ማለት የለባችሁም። ዛሬውኑ ቻናል ከፈቱ፣ ዛሬውኑ ጀምሩ እያልን እንመክራለን እና ስለዚህ ምንም አይነት ቢዝነስ ወይም ደግሞ ምንም አይነት ስራ ለመስራት ነገ ማለት አያስፈልግም። እነዚህን 7 ነገሮች በደንብ ይዛችሁ ቢዝነሳችሁን ከጀመራችሁ እመኑኝ ትርፋማ ማትሆኑበት ምንም አይነት ምክንያት የለም። ምክንያቱም እኔ 2 ቢዝነሶች የከሰሩብኝ እነዚህን 7 ነገሮች ሳልተገብር ዝም ብዬ በዘፈቀደ ተጉዤ ነው። አሁን የምሰራው ቢዝነስ ደግሞ አሪፍ ትርፋማ የሆነልኝ እነዚህን 7 ነገሮች ተግብሬ ስለሆነ ማለት ነው። በቀጣይ ቪዲዮዎች ደግሞ በትንሽ ካፒታሎች የሚሰሩ ቢዝነሶችን የምንዘረዝርላችሁ ይሆናል። ሌሎችንም ጉዳዮች እያነሳን ስለ ቢዝነስ እናወራለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም።